እኔ ካሜራ ከፍቼ እናንተም ከፍታችሁ ለምን አናወራም ኮብያለሁ ለማንም እነሱ ራሳቸው እንዲወጡ ነው እየጎተጎትኳቸው ያለሁት። ስማችሁን አልጠራም ራሳቸውን እስኪገልጡ ድረስ ጽድቃለን ብላችሁ ካላችሁ ኤርሚያስ ፊት ቆሞ ካሜራ ከፍቶ ፊት ለፊት እያወሩ አዎ ይሄን በዚህ ሰዓት በእንደዚህ አይነት ጊዜ ዘርፈህናል፣ እንዚህ ደግሞ በእንትና ጊዜ የእንትናን ሚስት ቀምተሃል፣ ይሄው ደግሞ አንተ በዚህ ጊዜ ደግሞ ከእንትና ጋር እንደዚህም ደግሞ ስትማገጥ እኮ ተገኝተሃል ኤርሚያስ የምን ይያዝልኝ ቤቱ ማለት ነው ብላችሁ አደባባይ ላይ እንድታዋርዱ ይፈልጋለሁ። ካሜራ ከፍቶ የሚያወራ አይ ካሜራ መክፈትም አልፈልግም ብሎ የሚል ሰው ካለ በቃ በዋናው በሚታወቀው ፕሮፋይል ፒክቸሩ ይምጣና በሚታወቀው ፕሮፋይል ፔጁ ይምጣና እኔ ጋር ጎን ለጎን ያስቀምጠናል። እዚህ አሁን ካለ ከፍ አድርገን እናስቀምጥና ከኔ ጎን ቆሞ ያወራል። ማነሽ ማነህ ስም ማን ይባላል ብለን ማለት ነው በድምጽ ስለምንተዋወቅ አትቆሙም አልኳችሁ። ቅዱስ እግዚአብሔር ምስክር ነው። ያው ምስጥና ኃጢአተኛ ውስጡን ነው የሚሄደው። ጻድቅ ግን በአደባባይ ነው እንደዚህ የሚናገረው እንደማ እንደ ኤርሚያስ ማለት ነው። ይኸውልህ እንደዚህ በአደባባይ ጻድቅ እንደዚህ ወጥቶ አደባባይ ላይ ይናገራል። የአገሬ ገበሬ ሲናገር ባልፈሱበት ምን አይታፈርም ይባላል። አትቆሙም። የኤልያስ አምላክ ምስክር እኮ እንደ ባኦል ነቢያት ትንተባተባላችሁ። ፊት ለፊት የመጣችሁ አንዳችም የምትናገሩት ነገር የለም። ከተናገራችሁም የሐሰት ነገር የምታወሩት በሙሉ መረጃ አቅርብ ተብትበ አንድ መረጃ ታቀርቡ። አንድ መረጃ ወላ አንቲ እንደሚሉ ማለት ነው። አንድ መረጃ ታቀርቡ። ፋክት መረጃ በማጣት ካፍንጫችሁ ደም ይንጠባጠባል፣ ይነስራችኋል። መረጃ በሌለው ሰውን እንደምትከሱ የሰውን ስም እንደምታጠልሹ ስለሚታወቅ ማለት ነው። ከቅርብ ቀን ወዲህ አንድ ቪዲዮ ደረሰኝ። ቤቱን የከፈተው ካሎራው ነው፣ ወንድማችን ካሎራው ማለት ነው። ከፍቶ ያምሳቸዋል አልኩ። በምንድን ነው የሚያምሳቸው? በእውነተኛ መረጃ ይዞ ማለት ነው። ሰው ቤትም ገብቶ የተናገረውን አላስወራ ብለውት በግራ በቀኝ በፊት በኋላ እንደዚህ እንዴ ወገኖች፣ ሰዎች በእውነት እንኳን ይዘው ሊሞግቷችሁ ሲሉ ማይክ አትክፈት ዝም በል ብላችሁ ትላላችሁ። ካሎራውን ወንድሜ ካሎራውን እዚህ ሶሻል ሚዲያ ላይ እንደናንተ ነው የማውቀው። ግን አሁን በቅርብ ቀን ቻሌንጅ ያደረጋችሁን እንዳይናገር ለምን የከለከላችሁት? እሺ ስሜን ስለጠራ ስምህን ጠርቼ ሲልናገር ዳንኤል ዶክተር ዳንኤል የምትባለው ማን ነው ጌታን ተቀባይ ማን ነው ጌታን አስቀባይ እያልክ ስትደነፋ ነበር። ዳንኤል ዶክተር ዳንኤል ማለት ነው። ማን ነው ጌታን ተቀባይ ማን ነው አስቀባይ ማን ነው ጌታን ተቀባይ? ኦኬ እኔ ጌታን ወንጌል ሰዎችን ሰብከው ማነው ወንጌልን ሰዎችን ሰብኬ ጌታን አስቀባይ ነኝ። አቅም ካለህና ፊት ለፊት አውራ ከኔ ጋር በዚህ ጉዳይ ማለት ነው። ይሄው እኔ በዚህ 11 ዓመት ውስጥ ላንተ ሪፖርቱን ማቅረብ አይጠብቅብኝም። እረኛው ጌታ ኢየሱስ በእንጋውን ይቁጠር የዳነውን ሕዝብ ማለት ነው። እዚህም ያሉ ሰዎች የሚመሰክሩት ነው። ያስፈልገም ከሌላ ቤተ እምነት ያሉ ሰዎች ሁሉ ጭምር የሚመሰክሩት ነው። ዶክተር ዳንኤል ሚስት ካለህ ሚስት ቤት አበሳጭታ ከሆነ ወጥተህ የተናገርከው እረዳሃለሁ። እጮኛ ኖርህም ወይ እጮኛ ከሆነ አበሳጭታ ከሆነ አንዳንድ ሰው በሌላ ብስጭት መጥቶ የሚናገረው ነገር ካለ ምን ይሁንልኝ ብለህ ነው። እኔና ዶክተር ሻወል ከአማኑኤል ብረት ቤተክርስቲያን ጋር ውስጥ ባሉ ወንድሞች ጭምር በመረጃ ላይ በተደገፈ ይህንን መረጃ ያሰባሰቡ ወንድሞች እግዚአብሔር ዘመናቸውን ይባርክ። ወንድሜ ቤኪ፣ ወንድሜ ቤካ፣ ወንድሜ ግሎሪያ፣ ወንድሜ ቴሌኮም፣ ወንድሜ ካሎራው እና መሰል የሆኑ ወንድሞች እና እህቶች እንኳን የለበትም፣ በሙሉ ወንዶች ናቸው። እህትየው መሲም እህትየው ሜርሲም ሁሉ ጭምር እኔም ዶክተር ሻወልም በጥንቃቄ የተከታተሉ በጥንቃቄ ያጠናው ነው ነገር ነው።
በተለይ ደግሞ እነዚህ ቅድም ስማቸውን የጠራቸው እንደነ ግሎሪያ ባይነቶች ወንድሞች እንደነ ቴሌኮምና እነ ቤኪ ምናምን ነገር ቀድመው እነሱ አውቀዋል። እኛ ባላወቅንበት ጊዜ ከአማኑኤል ህብረት ቤተክርስቲያን ጋር በሰራኑ ነገር ማን ስለሆናችሁ ነው እናንተ? ዶክተር ዳንኤል እንኳን ከአማኑኤል ህብረት ቤተክርስቲያን ጋር ሰርቻ አይደለም ብቻዬን እንኳን በሰራ እነዚህን ወንድሞች እንኳን አውርጄ እፊቴ ቆሞ እውነትን ለመናገር የሞራል ብቃቱ የለም። ለምን የምናገረውና የምሰራውን የማቅሰው ስለሆንኩ ማለት ነው። እንኳን ከአማኑኤል ህብረት ቤተክርስቲያን ጋር ቆመን አይደለም አሁን ቅድም ስማቸውን የጠራኋቸው ወንድሞቼ በሙሉ እና እህቶችም ጭምር በጥንቃቄ ነው ያየኑ ማነው ሰሙን በተመለከተ ማለት ነው። ቀድመው ያወቁቱ ቀድመው የደረሱበት ወንድሜ ቤካ ሄው እዚህ ቤት የከፈተው ቤኪ የሳውዝ አፍሪካው ሌላኛው ግሎሪያ ቴሌኮም እና ወንድሜ ካሎራው እህትየው ሜርሲ ዶክተር ሻወልና እኔ እንደውም እነዚህ ወንድሞች ሲነግሩን ቆይ እስቲ ግድ የለም ምናምን ነገር እያልን ማለት ነው መረጃውን አምጡ ብዬ ስላቸው እያንዳንዱን መረጃ ነው የላኩልኝ። እያንዳንዱን ትክክል ነበሩ ማለት ነው እነዚህ ወንድሞች። ዝም ብለው አልነበረም ሲናገሩ የነበሩት ማለት ነው ወንድሞች እናቶች። ግሎሪያ እንዲህ ብሎ ሲላይ መረጃውን ላክ ብዬ ስለው ይልክልኛል ዋትስአፕ ላይ እውነተኛ የሆነ የተጨበጠ ዲናይ ሊደረግ የማይችል ኤቪደንስ ማለት ነው። ቴሌኮም እንደዚህ ብል ስል መረጃውን ላክ ብስል ይልክልኛል በሙሉ ወንድሞች እናቶች። ምን ይሁንልኝ ብላችሁ ነው ታዲያ ትውልድን እያሳተ ቤተክርስቲያንን እየተሳደበ ሰው ጴንጤ ከሚሆን ገሃነመ እሳት ቢገባ ይሻላል እያለ አደባባይ ላይ ሲናገር ይሄ ዶክተር ዳንኤል የሚባለው እዚህ ቲክታክ ላይ የሚጠራው ሰውዬ ሌላ አጀንዳ ከሌለው በስተቀር ከሰሙ ጋር አብሮ ይሰራል ማለት ነው። ከሱ ጋር ደግሞ አንድ አለች ደግሞ አንድ የምትለፈልፍ ሴትዮ ስሟን በግጣ አላውቀውም እኔ እንደዚህ ትለፈልፍ ነበር። ማን ስለሆነች ነው አማኑኤል እያለች ማለት ነው። እንጠይቁ ወንድሞች እናቶች፣ ሄድ ኦፊስ ለምን አትጠይቁ? መጠየቅ ትችላላችሁ። እኛ ከኢትዮጵያ አማኑኤል ቤተክርስቲያን ጋራ ሆነን ነው ይሄን ነገር በደንብ አጣርተን የደረስንበት ማለት ነው። ቤተክርስቲያን የራሷን እርምጃ እንድትወስድ ቤተክርስቲያን ስለነበር የራሷን እርምጃ እንድትወስድ ቤተክርስቲያንን ሳንቀድም የወንድሞችም እዚህ አሁን ቅድም ስማቸውን የጠራኋቸው ወንድሞች በሙሉ የነሱን ሁሉ ኤቪደንስ መረጃ ይዘን ኦኬ ደውለናል። ቤተክርስቲያን እህትዮ ሜሲና ሜርሲ በመጀመሪያ ደውሉ። ያው ስም ጠርቼ ነግራችኋለሁ። ወንድማችን በኃይሉ አገልጋይ በኃይሉ የአማኑኤል ህብረት ቤተክርስቲያን አዋሳ አጥቢያ እሱን አገኙት፣ አወሩት። እኔ አጣሩ እኔ ቢዚ ስለመሆን አጣሩ ብያቸው መሲን የቤት ስራ ሰጥቻት ከእህትዮ ሜርሲ ጋር ሆናችሁ አጣሩ ብያቸው ማለት ነው። አጣሩ። ልክ ነው። እዛ ቤተክርስቲያን ተጠምቋል፣ ተምሯል። ከዛስ መጋቢዎቹን አገኘን። ፓስተር ወንዲን ይሰማሉ እኮ እዚሁ አሉ እኮ እነ ፓስተር ጌትሽ ዋናው መጋቢ የአማኑኤል ህብረት ቤተክርስቲያን ማለት ነው። አወራን ደጋግመን ከዶክተር ሻውል ጋር ደውለን እያወራን ነው ብለን ለወንድሞች ነገራናቸው። ቤተክርስቲያን ጠራች፣ መከረች፣ አልሰማ ብሎ አለ። ስለዚህ ቤተክርስቲያን የራሷን እርምጃ እንድትወስድ እኛም ደግሞ ከቤተክርስቲያን ጋር አብረን የምንሰራ ወንድሞች ስለሆነ በሩቅ በቅርብ ያለን ይሄንን አደረግን እና ልብ በሉ ያንን ባስተላለፍንበት ቤት ማግስት በዛው ዕለት ይመስለኛል ምሽት ላይ ቤት ከፍቶ ትንፋሹ እስኪቋረጥ ድረስ ነበር ዶክተር ዳንኤል ያወራ ነበር። ማን ነው ጌታን አስቀባይ? ማን ነው ጌታን ተቀባይ? እኔ ጌታን ሰብኬ ሰዎች እንዲቀበሉ አደርጋለሁ። ናና እኔ ፊት ቆም አውራ። የመቆም ልዕልና ካለ ማለት ነው። 11 ዓመት ሙሉ እዚህ ሶሻል ሚዲያ ላይ ወሬ አይደለም ማወራው። እግዚአብሔር በስንት ሺዎች በእጆቼ ጌታ እንዲቀበሉ አድርጓል። እኔ ጌታን አስቀብላለሁ። ወንድሞቼ እናቶቼ ጌታን ያስቀብላሉ። ጌታን ሰብከን ያውም ሰብከን እኮ ነው የኢየሱስን 15 ደቂቃ ስለ ኢየሱስ ተናገሩ ሰበኩ ተብለው ቢባሉ ትንፋሽ የሌላቸው ሰዎች ሁሉ ጭምር እኮ ነው መተው እኛ ላይ የሚተነፍሱት ማለት ነው።
ማን ስለሆነ ነው? ምንድነው ያለው? ከኤርሚያስን ብቻ ሳይሆን ከኤርሚያስ ጋር ደርሶኛል። ዶክተር ዳንኤል ለምን መታታወረም? እዚህ ካለ እስኪ ነው አስገቡት። ዶክተር ዳንኤል ካለ ላኩለትና ሲያስገቡት አስገቡት እስኪ ካለ ጥሩትና የማውራት ልዕልና ካለ ማለት ነው። አቅም ካለ ማነው ጌታን ተቀባይ ማነው ጌታን አስቀባይ ትላለህ እንዴ? ወንጌላዊ ነኝ። እሺ እኔ ነኝ ጌታን የማስቀበለው። ወንድሞቼና እህቶቼ ናቸው ጌታን የሚያስቀብሉት እዚህ ያሉትና ወንድሞቼና እህቶቼ። ስንት ጊዜ እዚህ ቤት ጌታን ሰዎች ሲቀበሉ አላያችሁ? እና አይገባም አይደል? ኧረ ታዲያ ቢገባ ነበር ጥሩ። እኛ እኮ ውስጥ ለውስጥ እንደ እየሄዱ እንደ ምስጥ ማውራት አይደለም፣ አደባባይ ላይ ወጥቶ ማውራት ነው። ጀግና በጽድቅ የጨከነው ወጥቶ አደባባይ ላይ ያወራል፣ ፊት ለፊት ማለት ነው። ማናችሁንም ሲያስገቧቸው ከታች ካሉ ማናችሁም በውስጥም በግሩፕም በቤትም የምትለፋለፉ ማለት ነው። ኑ ግቡና እስቲ ነው ፊት አውሩ። ይሄ ነገር እስኪ በሉ እና ማን ነው ወንድሜ ካሎራውን እንዴት እንዳገጣበሩት በጌታ በኢየሱስ ክርስቶስ ቻሌንጅ የሚያርግ ጥያቄ ነው የጠየቃቸው ካሎራው። ኤርሚያስ ካልቪን አንተን የዲያብሎስ ትምህርት ነው አለ። አዎ ነገረ ክርስቶስን በተመለከተ ከመዳን አኳያ ጌታ ወደዚህ ዓለም የመጣው ለተመረጡና ለአንዳንድ ሰዎች ነው ብሎ የሚለው ይሄው አሁን ደግሞ አለው ለሶስተኛ ጊዜ እልህ ሊይዞኝ አይደለም። ከዚህ ቤትም የተናገርኩት ነው ከፌስቡክ ጀምሮ ማለት ነው። እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። አዎ ካልቪን በዚህ ጉዳይ የተናገረው የዲያብሎስ ትምህርት ነው። እደግመዋለሁ በደንብ እስኪ ነስራችሁ ድረስ ነው የምደግመው። እደግመዋለሁ፣ ደጋግመዋለሁ። ከቃልዮት ቤተክርስቲያን ጋር ብታገናኘው ቃልዮት ቤተክርስቲያን ራሷ እንኳን አዎ ለተመረጡ ለአንዳንድ ሰዎች እንጂ የሞተው ክርስቶስ ለዓለም አይደለም የሞተው ብላ የምትል ከሆነ ቤተክርስቲያኒቱን ሁሉ አለቃትም አልኩ። ትደራጃለህ፣ ትንጫጫለህ። ግን ቤተክርስቲያኒቱ አላለችም እንደዛ። በቃ ትደራጃለህ፣ ትንጫጫለህ። ምንም የምታመጣው ነገር የለም። ምንም የምታመጡት ነገር የለም። ጴንጤ ስለሆናችሁ መፈራችሁ መስሏችሁ ከሆነ እዛ ጠንከር ብዬ ገድላት ድርሳናቱና የኦርቶዶክስ የስተት ትምህርት ላይ በነገረ ክርስቶስ ጉዳይ የምታስተምረው ትክክል አይደለም ብዬ ነገረ ድነትን በተመለከተ ሰው በኢየሱስ ክርስቶስ አምኖ ይድናል ብሎ የሚለውን ወንጌል እውነት ትታ ሰው መቃብር ስሙ ይድናል ብሎ የሚለውን ትምህርት ስትናገር ኦርቶዶክስን ያለ ርህራሄ ከተናገርኩኝ ቃልዮቱን ሙሉ ወንጌሉን መሰረት ክርስቶስን ጉባኤ እግዚአብሔርን የተጠመቁበት ቤተክርስቲያን ማንንም በለ አማኑኤል ብረት ሕይወት ብርሃን ገነት ቸርች ስም ያለው ስም የሌለው በሰማይ በምድር ክንፍ ያወጣ ክንፍ ለማውጣት እያቆጠቆጠ ያለ ብለህ የፈለከው ብትጠራ የሰይጣን ትምህርት ነው። ክርስቶስ ለዓለም ነው የሞተውና ፒሪየድ። ኦኬ የዛሬ 10 ዓመት ጌታ እድሜ ጨምሮልኝ ብትመጣ የዛሬ 20 ዓመት ጌታ እድሜ ጨምሮልኝ ብትመጣ ይሄንን እውነት ነው የምነግርህ። አትንፏቀቁብን እሺ። ክርስቶስ ለዓለም ነው የሞተው። ኦኬ ነፍሱን ስለ ብዙዎች ቤዛ ሰጠ ነው ብሎ የሚለው ኃጢአተኞችን ሊያድን ነው ክርስቶስ ኢየሱስ ወደ ዓለም የመጣው። አንዳንዶቹ ልክ ከጎሬው እንደሚወጣ ጅብ አይኑን ታጥቦ ሁሉ ብቅ ያለ ሰው አለ። ጠፍቶ የነበረው ሁሉ ማለት ከየቲክቶክ ጠፍቶ የነበረው ሁሉ እሺ ምን አለ ቆይ እንግዳው ከዚህ በኋላ ይሄ ማለት ካልቪን፣ ሉተር፣ ዙንግሊን ዋቴቨር ብላችሁም ጥሏቸው የተሐድሶ የተባሉት አባቶች ተናገሩ የተባሉት ላይ በደንብ ማንበብ ጀምራለሁ። እናስ እስኪ የተናገሩት አንድ የስተት ነገር ይኖር መድኃኒዓለም ምስክሬ ነው። ጭዳ ነው የማረገው ያን የስተት ንግግራቸው። አዎ አየህ አባ ጊዮርጊስ ዘጋስጫ ትምህርቱ የሆነ አልጫ ብየስል ብለህ ሉተር ግስ አልጫ የሆነ ትምህርት ቢኖረው ይፋረደኝ አልኩ። መድኃኒዓለም ይፋረደኝ አልኩ።
ኦኬ ሉተራውያን ተሰብስባችሁ የሉተርን ስህተት ትምህርት የተናገረው የጻፈው በትክክለኛ መረጃ ካገኘው ስናገር ቤተክርስቲያኒቱ እንኳን አታስጥለውም ከዚህ ትውልድ ፊት ማለት ነው። ጭዳ ነው የምናረግልህ ማለት ነው እዚህ ዓለም አደባባይ ላይ እንደ እግዚአብሔር ቃል ያልሆነውን ትምህርት ሉተር ስለተናገረው አባባ ሉተር ተናግረውታልና ተቀበል። አልቀበልም። ከራይን ወንዝ ማዶ ያለ አንድ ሽማግሌ ነው የተናገረው። አለቀ። ሪፎርሜሽን አባት ነው። አዎ መልካም በሰራው ቦታ ላይ እውቅና ትሰጣለህ ኤርሚያስ? በደንብ እኔ ለምን እንደውም አልሰጠው? እኔ ማን ነው ሰጪና ከልካይ ያደረገኝ? እያልኩ ያለሁት ግን ከወንጌሉ እውነት የተጣመመ ሉተር ስለተናገረ ቄርሎስን ተናግሬ ማን ነው ነው ቅዱስ ቄርሎስን ተናግሬ እነ ዮሐንስ አፈወርቅን ተናግሬ አትናቴዎስ ትክክል አይደለም ብዬ ሄሬኒዮስ ቢሆን ትክክል አይደለም ብዬ እና አይ ፕሮቴስታንቱ ይነሳብኛል። ተነስ ብራዘር አልኩ። ተነስ እግዚአብሔር የላከው ማንንም አይፈራም። ተነስ ብራዘር፣ በጽድቅ ነው የምናገረው። የኔ ሂሮዬ፣ የኔ ኮከብ፣ የኔ መሪ፣ የኔ ንጉስ፣ የኔ ሐዋርያ፣ የኔ ሰባኪ ኢየሱስ ክርስቶስ የአብ ልጅ ነው። ፒሪየድ። እሱን ብቻ ነው የማትነካው። ኤርሚያስ ይነካል፣ ቤካ ይነካል፣ መሲ ትነካለች፣ ሜርሲም ትነካለች፣ ግሎሪያ ቢሆን ይነካሉ። ለምን የፈለገ ነገር ለምን አይሰሩም? በእጆቻቸው ይነካሉ። ጴጥሮስ ቢሆን ይነካል። እሱ ራሱ ትክክል ባልሆነበት እኮ ትክክል አይደለም ተብሏል በዘመኑ። አሁን እኛ ጴጥሮስን ትክክል አይደለም ብለን የምንልበት ምንም መስፈርት የለም። በዘመኑ ግን የነበሩ አባቶች ግን ነቅተውታል። ግብዝነት ይዞት ሲያዋልለው ማለት ነው። ጳውሎስ ትናንትና መተህ አንተ ሽቅብ ትሸናለህ እንዴ ምናም ነገር ብለው ሊሉት ይችላሉ። ሽቅብ የመሽናትና ያለ መሽናት አይደለም ብራዘርዬ። ጴጥሮስ ግብዝነት ታይቶበት ስለነበረ ጳውሎስ ፊት ለፊት ተቃውሞታል። ገላትያ መጽሐፍ ምዕራፍ 2 ላይ ማለት ነው። አጭርና ግልጽ ነው። ግልጽ አይደለም እንዴ ወንድሞቼ? የማወራው ግልጽ ነው። ኦኬ እማትነቃው የተቀባውን የቤተክርስቲያን ራስ ብቻ ነው። ሌሎቹ በሙሉ ይነካሉ ከኔ ጀምሮ ትክክል ባልሆንኩበት። አንተ ትናንትና ተወልደህ ሉተር ልትነካ ምናም ነገር ይላሉ። ኦኬ ለካ እንዴ ፕሮቴስታንት ለካ ሉተር አምላኪ ነህ እንዴ? ነው እንደዛ ነው። ካልቪን ሲነካ እንደዚህ የተላጠ ኤሌክትሪክ ልትይዙ የምትደርሱ ሰዎች ማለት ነው። ይነካል። መድኃኒዓለምን ይነካል እኮ ነው ብዬምልህ። ትክክል ባልሆነበት ትክክል አይደለም ይባላል ትምህርቱ። አባባ ካልቪን ናቸው የሰሩትና እባክህ በሞቴ ዋጣው የሚባል ነገር የለም እዚህ ቤት። አሉጣው እንዳትውጡ። ኢየሱስ ጌታ እና ሐዋርያቱ ብቻ የተናገሩትን ነው ሳናላምጥ የዋጡ ትውልድም እንዲውጣው የምናደርገው ማለት ነው። ከዛስ ውጪ ከሉተር ንግግር ውስጥ አንድ ማዕት አለ እንደ ጉሽጣላ እያልን የምንተፋው ማለት ነው። አንድ ማዕት መጽሐፍ ቅዱስ ያልሆነ ከካልቪን ትምህርት ውስጥ አንድ ማዕት አለ እያልን የምንተፋው እንደ ጉሽጣላ አንድ ማዕት። ዝዊንግሊን በል ማን በል የስዊድኑ ሽማግሌ የማነው የስዊዲሹ ምናምን ነገር የፈለከው በል ነው። አንድ ተናግሬ ወር ሙሉ ነው በአፍንጫችሁ ነስር ከታችም በምን ብቻ በሚወጣላችሁ አይነት መልክ የሚወጣው ማለት ነው። የወንጌል እውነት ብቻ አይነካ። የማዕዘኑን ድንጋይ ብቻ አትንካ። ወንጌልን አትንካ። የኢየሱስን ሞት የሚያቃልል ለአንተ አልሞተልህም ለእንትና ሞቶላል እና የኔ ወንጌል ሰባኪነት ታዲያ እስከ ዛሬ ድረስ ጉሮሮ ሲደርቅ እናንተ እኮ አንዳንዶቻችሁ እኮ አሁን ገና በቅርብ እኮ ነው የመጡት። በቅርብ እዚህ ቲክቶክም ላይ ማለት ነው እሺ ብለው መጣው የሚያወሩትም ደግሞ አይታችኋል በሙሉ። አንድ ሰው በእጃቸው ጌታን ተቀብሎ አያውቅም። ጌታን ተቀበሉ ብሎ የሚልም ስብከትም ለራሱ አይሰብኩም። ወንድሞች እናቶች፣ የወንጌል አማኞች ወንድሞች እናቶች፣ ማንም ሰው መጥቶ ኢየሱስ የሞተው ለአንዳንድ ሰዎች ነው ብሎ ካላችሁ ትዝ ይበላችሁ የኔ ንግግር ኤርሚ ያለው የእባቡ ትምህርት ነው ብላችሁ በሉ። ኤርሚ ያለው ማነው? ኤርሚያስ እረኛ ነኝ ፕሮፌሽን። ከዛስ በጥሪ ወንጌል ሰባኪ ነኝ። ናግባና ግጠም። ከዛስ ውጪ
እዛ ያው ወጣችሁ አንድ አይነት የፋብሪካ ሳሙና የመሰለ አንድ አይነት ነገር እኮ ነው። በጣም በሙሉ የሚያወሩት ምን ከኦሪገን እስከ ማነው ጥራልኝ ይሄ የእስክንድሪያው አገር ተወላይ ተብሎ የሚባለው ማለት ነው። ከኦሪገን እስከ አትናቴዎስ ነው የነሱ ዕውቀት። በቃ ይሄው ነው። እስቲ የጴጥሮስን መልእክት አውጥተህ ተናገር ብለህ ብትለው ሄዶ ሲያገላብጥ ቢሎም ነው ኮሜንታሪ እና የካሊፎርኒያ ዩኒቨርሲቲ አስተማሪ እንዲህ ብለዋል ብሎ የሚል እሱ ግን አይልም። ያለ ካሊፎርኒያው አስተማሪ ያንን ቃል አይረዳውም። እሱ የሚያስረዳውም የእግዚአብሔር መንፈስ ውስጡ ስለሌለ ማለት ነው። እና ደግሞ ይሄኛውን ክፍል ደግሞ የእንትና ደግሞ የኦሪየንታሎቹ ብሎ ኦሪየንታል ጋር አይሄድም። ኦሪየንታል ኦርቶዶክስ ነው አይሄዱ። እዚሁ አለ በጣም አንተ አሰስ ገሰስ ቴዎሎጂያን የሆናችሁ ማለት ነው። ኤርሚያስ ዕውቀት የለውም ብላችሁ ያላችሁ ይሄው ዛሬም ጥሪ ያቀርባለሁ። ቴዎሎጂያን የሆናችሁ ኮሜንታሪ ሳታገላብጡ ካሜራ ከፍታችሁ፣ እኔም ካሜራ ከፍቼ ብሉይ ኪዳን ላይ ውስጥ ቼክ እንደራረግ። አዲስ ኪዳን ቀላል ነው ብራዘር፣ ነው ብሉይ ኪዳን ቼክ እንደራረግ። ምንም አይነት አርእስት የቤት ስራ አይሰጥህም። የቤት ስራ አልሰጥህም። እንደዚህ በ3 ቀን ምናምን ነገር 2 ቀን ተከታትረ ምናምን ነገር የሚባል ነገር የለም። እንደዛ አይደለም። ድንገት መብረቃዊ የሚባል ማለት ነው። ብሉይ ኪዳን ከዘፍጥረት እስከ ሚልኪያስ ትንቢት መጽሐፍ ማለት ነው። ቴዎሎጂያን የተባላችሁ በሙሉ ማለት ነው። ያው ትልቁ ዕውቀታችሁ ድር የትኛው ቤተክርስቲያን አባት ይሄ እንደዚህ ብሎ ተርጉሞታል? ይሄ ነው በቃ። እና ሮጦ በቃ ምን እንደሚሄዱት አንደኛ ኮሜንታሪ ነው። ሁለተኛ ደግሞ አሁን ደግሞ መጣች እንደምባሎች አሁን የመጣው ቴክኖሎጂ ይሄ ነው። ምንድነው ቻትጂፒቲ በቃ የቻትጂፒቲ ልጆች አንተ ገላትያ መጽሐፍን ምዕራፍ 1 ለመተርጎም ቻትጂፒቲ ትሄዳለህ። ቻትጂፒቲ ምን ትይዋለሽ በዚህ ጉዳይ ላይ? ስላሴን እኮ ከቻትጂፒቲ እየተማሩ ነው አሁን። እሺ ምን ከአሻንጉሊት ስላሴን የምትማር ለምን ሄደን የኔታ እንትና ጋር ለምን አትማርም? እውነቴን ነው የምልህ። የኔታ እንትና ጋር ተማሩ ስላሴን። በእውነት ልጠቁማችሁ እችላለሁ። ቻትጂፒቲ እንዴት ታያለሽ? የስላሴ አንድነትና ሶስትነት እንዴት ነው? አሻንጉሊቷም ጨዋ ሆና ነው። 5 ናቸው ስላሴ ብላ ብትል ምን ትይ ነበረ? እና ወንድሞች ናቶች አሁንና ጌታ ምስክር የትኛውም ቴዎሎጂያዊ የሆነ ብሉይ ኪዳን ላይ ካሜራ ከፍቶ ያለ ዝግጅት ብሉይ ኪዳን ላይ ለማውራት አቅም ያለ ብሎ ሰው ካለ ይምጣ። ዌልካም ይምጣ ያ ሰው። አዲስ ኪዳን እነ ጴጥሮስ እነ ጳውሎስ እነ ጌታ ኢየሱስ ክርስቶስ ፈተውታል። በጣም ዝም ብለህ እንደርጎ ነው የምጠጣው። ትርጓሜ የማያስፈልግም። ሰምተናችኋል እኮ አንዱ ቴዎሎጂያን ነኝ ባይ እሱን ቪዲዮን አላሳያችሁም፣ ድምፁን ብቻ አሰማችኋለሁ። ቪዲዮቹን ዝም ብዬ ገብቼ ቲክታክ ላይ ሳይ ጌታ ምስክር በፖስት ከተደረገ ከ2 ወር በላይ ነው የሚሆነው። የሚያይለት ሰው 100 እና 200 ሰው እንኳን አየውን ቪው እና ባለፈው እኔን ተቃወመኝ። ይሄ ኤርሚያስ የሚባል ሰባኪ ነኝ ባይ የወንጌላውያን አማኞችን አይወክልም ብሎ ማለት ነው። እና ሲሳደብ 40,000 ሰው አየለት ባንዴ። ከ40,000 ውስጥ ኮሜንት የሰጡት በሙሉ ኦርቶዶክሳውያን ናቸው። እልል በሉልኝ አለ። ጉድ ነው ያልተነካ የወንጌላውያንን አውራ ነካሁት ብሎ ማን ነው እኔ አውራ ያደረገኝ? ወንጌላውያን ስትሪ አውራ ነኝ አልኩ እንዴ?
ምን አውራ ዶሮ ነው ወይስ አውራ በግ ነው? አጥቂ ነው እኮ ሊላይ ነው ደግሞ ትንሽ ቆይቶ ማለት ነው። እኔ ገበንተ እረኛ ነኝ። እሺ አውራ ነኝ ብለህ ስትል ከብዙ አኳያ ነው ተረጉመው፣ በአንድምታ ተረጉመዋለሁ። እና አውራ ነኝ ብሎ የሚነካሁትኝ አለ እና ሰውየው አውራ ቀጥል እንዳታቆም ማለት ነው እንዴ? ሰውየው የት ይሆን ምናምን ነገር ብዬ ስል እና ትምህርቱን ቆይ ለማግኘት የተወሰነ ሰዎች ልከውልኝ ቪዲዮ ሰማሁትኝ። ስሙት። ቪዲዮ አላሳያችሁም፣ ላስተዋውቀው አልፈልግም። ክርስቲያኖች ሆይ ለብዙ ዓመታት ይዛችሁት የነበረውን እምነት ወይም ይዛችሁት የነበረውን ትምህርት ይዛችሁት የነበራችሁት መረዳት ጥያቄ ውስጥ የሚከት ነገር ስትሰሙ ምንድን ነው የሚሆነው መልሳችሁ? ልብ በልና ስሙ። እዚህ ያላችሁ ሰዎች መልእክቱ መልካም ነው፣ የምስራች ነው፣ ደስ የሚያሰኝ ነው። ነገር ግን መጀመሪያ ስትሰሙት ሾክ ያመጣል በህይወታችሁ። እንዴ ይላል። ብዙ ሰዎች ይህን ነገር ሰሙ ይደነግጣሉ። እንዴት ይላሉ። ተስፋችን እኛ ምንድን ነው እንደ ክርስቲያኖች ይላሉ። ምን ሲሰሙ መሰላችሁ? የጌታ ኢየሱስ ክርስቶስ ዳግም ምጽአት ኦልሬዲ የተፈጸመ ነው ብዬ ስነግር ወይም እንደኔ የሚያምኑ ሰዎች ብለው ለሌሎች ክርስቲያኖች ሲነግሩ ብዙዎች አብዛኛው ክርስቲያን የመጀመሪያ ምላሽ ምንድን ነው የሚሆነው መሰላችሁ? ድንጋጤ ነው። ምን ማለታቸው ነው? ኢየሱስ ክርስቶስ ኦልሬዲ ከመጣ የእኛ ተስፋ ምንድን ነው ይላሉ። የጌታ ዳግም ምጽአት ብቻ አይደለም። የአርማጌዶን ጦርነት ኦልሬዲ ሆኗል። ታላቁ መከራ ኦልሬዲ ሆኗል። ቤተክርስቲያን ንጥቀት ብሎ የሚጠብቁት ነገር ኦልሬዲ ያለፈ ነገር ነው። የሙታን ትንሣኤ ኦልሬዲ ሆኗል። የዓለም መጨረሻ ኦልሬዲ ሆኗል። ስለ ዘመን ፍጻሜ ወይም በዘመን ፍጻሜ ይደረጋል ብሎ መጽሐፍ ቅዱስ ላይ የተጠቀሱ ትንቢቶች ሁሉ አንድ ነገር ሳይቀሩ ሁሉ ተፈጽመዋል። አያው ክርስቶስ ሁሉ ዳግም መጥቷል። የዳግም ምጽአት የሚባል ነገር የለም። የሙታን ትንሣኤ የሚባል ነገር የለም። አርማጌዶን የሚባል ጦርነት የለም። የዘመን ፍጻሜ የሚባለው ነገር ሁሉም አልፈዋል። ይሄን ብሎ በሚል ሰው ነው ኤርሚያስ ነው ማን ነው አላሳየውም። ላስተዋውቀው እኔ ዝም ብሎ ያለ ቁፍ ያለች ዶሮ የመሰለ ሰውዬ ነው አልኩ። ንግግሩን ብቻ ሳይሆን እንዲሁ ዝም ብለህ ስታየው አያው እንደዚህ ብሎ በሚል ሰው ነው ኤርሚያስን በባለፈው ሲሳደብ በጣም ብዙ ሰው ነው ኮሜንት የሰጠኝ ብሎ አለ። ኮሜንት የሰጡት ግን አብዛኞቹ እዛው እየነገሩት ነበር ኦርቶዶክሳውያን ናቸው። ያው ኦርቶዶክሳውያን ያውቃሉ፣ ኤርሚያስ ያሳረፈባቸውን ዱላ ያውቃሉ። ለመታወቅ እኮ አንተን ብቻ መስደብ በቂ ነው ኤርሚዬ። ጌታ ምስክር አልኩሽ። ኤርሚያስ ብቻ ይብሉ ይታወቃሉ፣ ችግር የለውም። ይሄን ትምህርት የሚያስተምር ሰው ነው። ይሄን ትምህርት የሚያስተምር ሰው ነው። እንግዲህ የክርስቶስ ዳግም መጥቷል፣ የሙታን ትንሣኤ ሆኗል፣ የአርማጌዶን ጦርነትም ሆኗል፣ የዓለም ፍጻሜም ሆኗል፣ አልፈዋል፣ ተፈጽመዋል ብሎ የሚል ማለት ነው። በእንደነኛ አይነት ሰዎች ክርስቶስ አሁን ዳግም አይመጣም አትጠብቁ፣ ንጥቀት የሚባል ነገር የለም አትጠብቁ፣ የዓለም ፍጻሜ የሚባል ነገር የለም፣ ዝም ብሎ ይሄ ገለባ የሆነ ትምህርት ነው እያለ ብሎ የሚል ማለት ነው። ኖ ጴንጤ ነው። የምን ኦጂ ነው ማለት ነው? ጴንጤ ነው። እና መብታችሁ ነው፣ መቃወም ትችላላችሁ። ግን ያን የምትቃወሙትን ነገር ግን ፊት ለፊት ላይ መታችሁ ከኔ ጋር እዚህ ብታወሩ ናይስ ነው የምለው። ወንድሞች እህቶች ባሉበት ብታወሩ በጣም ጥሩ ነው። ምን ይለናል? በእውነት አቅም ያለው ሰው ካለ መጥቶ ያወራ። እንኳን የተናገረ አደም ስለኔ ሊናገሩ እንኳን ሲፈልጉ ሰዎች የሚያውቁትን እውነት ይሄ ማለት ምንም እንደ ስህተት የለብኝም እያልኩ አይደለም፣ አልተሳሳትኩም እያልኩ አይደለም። ኦኬ ምንም እንከን የማታገኝብኝ እያልኩ አይደለም። ሊገኝ ይችላል ሰው ነኝና፣ አዎ በጣም
እንኳን የተናገረም ስለኔ እንኳን ሊናገሩ የፈለጉ ወንድሞችን ምንድነው እንደ ወንድሜ እንደነ ካሎራው አይነቱን በባለፈው ያየሁት ቪዲዮ ላይ አላስወራ ብላችሁት ቤተክርስቲያን የገባችሁ ሻይ መስል ሲያካልቡት ነበር። በጣም ነው የገረመኝ። ካልቪንን በዚህ ትምህርቱ ላይ ሰይጣናዊ ነው ብሎ አለ ኤርሚያስ እና እንዴት እንዲህ ይለዋል? ይሄንን ወንድሜ ሜላ አላለም? ወንድማችን ኤፍሬም ባለ ጊዜ አላለው? ከዛሬ ስንት ዓመት እኮ በፊት እኮ ነው ያለው። ከዛሬ 3 ዓመት ምናምን ነገር በፊት እና ምን አሉ ካልቪኒስቶች ቃለ ሕይወቶችና አሉ ደግሞ ከቤተክርስቲያን ጋር ሄደው ሊያገናኙ ቃለ ሕይወቶችና መካነ ኢየሱስ የተሰብሰቡ አለ። ልጨምርላችሁ ሙሉ ወንጌልና መሰረ ክርስቶስም አግዟቸው። ምንም አታመጡም። የካልቪን በዚህ ትምህርት ላይ ያለውን ትምህርት ኤርሚያስ አጋንንታዊ ትምህርት ነው ብሎ የሚለውን በምንም አታድነውም። በዚህ ጉዳይ ላይ ነው ያልኩት እንጂ ካልቪን ለክርስቶስ ቤተክርስቲያን የሰራው ስራ የለም፣ ምንም የማይረባ ነገር ነው የሰራው ብዬ አላልኩም። በጣም ትልቅ ሰው ነው። በሪፎርሜሽን አባቶች ውስጥ ትልቅ ስራ የሰራ ሰው ነው። ክርስቶስ ግን ለዓለም አይደለም የሞተው ብሎ የሚለውን በምንም አይነት መልኩ አልቀበልም። ከወደ ካናዳ ያለው ሰው ስምህን አልጠራም፣ በውስጥ ምጽፍልኝ። ከዚህ በኋላ ደግመህ ከጻፍክ ያው ታውቃለህ ቀድሞ ወደ ነበርክበት እስር ቤት ትመለሳለህ ማለት ነው። ማለት ወደ ብሎክ ማለት ነው። ኦኬ። ቁጥር 1 ወሬ አነፍናፊ፣ ትውልድን ከትውልድ የምታጋጭ ሰው መሆንን አውቄያለሁ። ሌሊት በተኛውበት ነው የሚደውለው የሚጽፈው። ከዛ አሉሽ ነው የሚያወራው። እነኛን ሰዎች ይምጡ በሚባልበት ሰዓት ላይ ሲጠራ ግን አይመጣም። ኦኬ ያ እና በግልጽ ማውራት የምትፈልጉ ሰዎች ካላችሁ ነው። ያው እኔ ያለው እዚህ እዚህ ለካ እንዴ ማነው ሉተር ሲነሳ ማነው የሚተነሳው? ቆይ ሉተር ከተነካ ማነው የሚነሳው? የመካነ ኢየሱስ ቤተክርስቲያን አባት ብለን እንድንለው ነው ወዳጄ። እንደዛ ነው የምታስቡት? መካነ ኢየሱሶች በእውነት የሉተር ጉዳይ አይሆንላቸውም ብለን እንድንል ነው። እውነትህን ነው። አዎ እንደዛ የምታስቡት? ኦኬ ካልቪን ደግሞ የቃለ ሕይወት ነች። ቃለ ሕይወት በቃለ ሕይወት ጉዳይ ቃለ ሕይወት በካልቪን ጉዳይ አትጨክንም አይደል? ተከፋፍለህ የነጭ ሽማግሌ አምላክ ሆነህልኛል ወዳጄ። ኢየሱስን ትተህ ታዲያ ኦርቶዶክስን እዛ የማነው አቦና አቡነ አረጋዊ ያልሽ የምታመልኪው ብለም ብትለው በምን የሞራል ብቃት ነው? አንተ እኮ እዚህ ሉተርና አምላክ ይሆናል። ሉተር በስተቱ እንዳይነካ ብለህ የምትል ከሆነ በቃ አንተ ቀጥታ የሉተር አምላክ ይሆናል። ፎቶውን ለጥፍ ቤት ማለት ነው። ፎቶውን ለጥፍና ሰላም ለስዕልኪ እንደሚባል ወይ ደግሞ ሰላም እንደሚሉት ቀዊሜ ቅድመ ስዕልከ እንደሚለው አንተም ሉተር ፎቶ ፊት ቆመህ ልታመልከው ነው በቃ የሚገባው ማለት ነው። በእውነት ሊታጠንለት ይገባል አይመስልም? አላግጥብሃለሁ እኮ አልኩ። እዛ እና አቡነ አረጋዊን ታመልኪያለሽ ብለህ ኦርቶዶክስን አትንኳቸው እኮ ነው ብላ የምትለው እሷም ቅዱሳን ናቸው። ቅድስት ናት፣ ቅዱስ ነው። የነሱ የቅድስና ማዕረግ ደረጃ ላይ አልደረሳችሁም። ስለዚህ ዝም በሉ አንልም። ያ ቅዱስ የተባለው ታሪኩ ማን ነው ሲጣራ ይኸው አቦ የሚባል ሰውዬ በታሪክ ውስጥ የሌለ ሰው ነው። አንድ ኦርቶዶክሳዊ ቀርቦ አቦን በታሪክ ውስጥ እኔ ፊት መጥቶ በታሪክ ውስጥ ኤግዚስት የሚያደርግ ሰው ነው ብሎ የሚል ሰው ካለ በእውነት የአሁኑ ፋሲካ አልፏል ወይ ምንድነው ለጾመ ፍልሰታ መግቢያ አንድ ሙክት በግ ይሸለማል ማለት ነው። አቦን ቀርቦ እኔ ፊት በምድር ላይ የነበረ ሰው ነው ብሎ ታሪኩን ገድሉን ጠቅሶ ሊያስረዳ የሚችል ሰው ካለ ይሄው ቃሌ ነው ማለት የማይታጠፍ ቃል ነው። አንድ የበግ ሙክት
ይገዛለታል። የለም አቦ የሚባል ሰው የለም። እና የአቦ ፎቶ ብላ ኦርቶዶክስ በስድስት ነብርና በስድስት አንበሳ የታጠረ ሽማግሌ ትላለች። ሰውነቱ ሁሉ ጸጉር የሆነ የእናቱን ጡት ያልጠባ እህል ያልበላ ውሃ ያልጠጣ 565 ዓመት ሲኖር ሰው ከእናቱ ጡት ጀምሮ እህልም ውሃም ሳይበላ ሳይጠጣ ሳርም ቅጠልም ሳይበላ ምንም አይ ቴዲ ካንተ ጋር ይቅርብኝ። በጉን እንደበላ እኔ ልሞግት አላለም። ነው ይቅርብኝ። ያንተ ይዘላል። አንተ ታች ኮፒ ሊንክ ሻር ታብ ያረክ ሪፖስት ያረክ ነው ሰው በጉን እኔ እገዛለሁ። እርምዬ እነሱ ብቻ ፈቃደኛ ይሆኑ። በእውነት እነኛ ሰዎች ትክክል አይደላችሁ ብለን የሞገትንበትን እዚህ መተፍራዘር እኔ ጌታ ኢየሱስን ስቀበለው ያስቀበለችኝ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ኢየሱስን የሕይወት እና አዳኝና ጌታ አድርገኝ ነው የተቀበልኩት። በቃ ቃለ ሕይወትም ቤተክርስቲያን ልክ እነዚህ የተከበረች ቤተክርስቲያን ናት። መካነ ኢየሱስም ጌታን ሰዎች ሲቀበሉ ጌታ ኢየሱስ ክርስቶስን የሚቀበሉት የእምነት አባቶችን በሉ አብራችሁ እጅን ወደ ላይ አንሳ። ጌታ ኢየሱስ የሕይወት አዳኝና ጌታ አድርጌ እቀበልሃለሁ። ሉተርም ደግሞ ያላንተ አይኔ አይገለጥምና ካልቪንም እንደዚሁ አብሬ እቀበላችኋለሁ ብለህ በል አላሉኝም አንልም። በታሪክ ውስጥ ግን ሲያስረዱን ስለ ቤተክርስቲያን ታሪክ በክርስቶስ ቤተክርስቲያን ታሪክ ውስጥ እነዚህ አሁን የጠራኋቸው አባቶች በእውነት የማይናቅ ስራ እኮ ሰርተዋል። በክርስቶስ ቤተክርስቲያን ታሪክ ውስጥ ግን የሰሩት ሁሉ በሙሉ ስህተት የለበትም ብለን እኛ ቤት አንልም ወዳጄ። ትክክል ያልሆነ ነገር አለ እና ካልቪን ሲነካ ቃለ ሕይወት ተነካ ይተላል። ቃለ ሕይወት ቤተክርስቲያን ምን አደረገችኝና እኔ ልታወሳስብ አይደል ልታጣላ? ቆይ ኤርሚያስን ከቤተክርስቲያን ጋር እናጣላው አለም ብለ መካነ ኢየሱስ ቤተክርስቲያን ስቃባቸዋለች። የባለፈው የቲክቶኮቹ ላይ ማለት ነው። ሄድ ኦፊስ ደውዬ ካስፈለገም ቃለ ሕይወት ሄድ ኦፊስ ደውላለሁ። እሺ የቃለ ሕይወት ቤተክርስቲያን ኢየሱስ ለዓለም አልሞተም ብላ ለአንዳንድ ሰዎች ነው እየመረጣችሁ እየለያችሁ ስበኩ ነው የምትለው ወንጌልን። ሚሽነሪ ትልከለ ቃለ ሕይወት በሉ እንግዲህ ወገኖቼ ዛሬ ጌታ የመረጣቸው የለያቸውን እሱ በምልክት ያሳያችሁ ላገኛችሁት ሁሉ ወንጌል እንዳትሰብኩ ነው ብላ የምትለው ቃለ ሕይወት አይደለም። ከየት የመጣችሁ ናችሁ እናንተ? አሁን ወዳጄ ርዕስ ይዘው ገብተው ጌታ ኢየሱስ ምስክር ከ15 እስከ 20 ሰው ነው የሚያያቸው። የሚያያቸውም አጥተው ግማሾቹ ጎሬ ውስጥ ገብተዋል፣ ሄደው ተወጥፈዋል ማለት ነው። አሁን ኤርሚያስ እንዲህ አለ ብሏል አይደል? ስማ ዛሬ ምሽት ወይ ነገ ጠዋት ላይ ግን በቃ ደገመው እኮ ይላል። እና ምን ትያለሽ አንቺ በዚህ ጉዳይ ላይ? እኔማ በቃ ጨርሲ ላልወድም ጨርሲ ለወዳለሁ ብሏል እያለች ማለት ነው። ሪፎርሜሽን አባቶችን ሁሌ እንደምለው እንቀበላለን። በታሪክ የሰሩት ስራ የማይናቅ ነው። በዛ ትውልድ መካከል እግዚአብሔር የማይናቅን ስራ ሰርቶላቸዋል። ማን ሰርቶባቸዋል? ጌታ ይባርካቸው። በእውነት እነሱ ብቻ አይደሉም። የኦርቶዶክሳውያን አባቶች በኦርቶዶክስ ቤተክርስቲያን ተቀባይነት ያላቸው ዮሐንስ አፈወርቅን አልቀበልም ብዬ ስለ ሙሉ በሙሉ ነው አይደለም። ቄርሎስን አልቀበልም ብዬ ስለ ሙሉ በሙሉ ነው አይደለም። ዲዮስቆሮስን አልቀበልም ብዬ ስለ ሙሉ በሙሉ ነው አይደለም። ቅዳሴውን ቀድሼ ነው ያደግኩት። የዲዮስቆሮስን የአትናቴዎስንም ቅዳሴው ላይ ሕጸጽ አታወጣም ብራዘር። እስካሁን ድረስ አንዳንዴ ለማዜም ስፈልግ ሚስቴ እስቲ ቀድስልኝ ምናምን ብላ ስትለኝ አንዳንዴ እንደዚህ የጌታ ነገር እንደዚህ ከማንጎራጉረው ነገር አንዱ የዲዮስቆሮስ ቅዳሴ ነው። ማን ነው ዲዮስቆሮስ? ታውቁታላችሁ? በፕሮቴስታንት ምንድነው ሪፎርሜሽን ውስጥ የሚታወቅ ሰው ነው? አይታወቅም። በኦርቶዶክስ ነው የሚታወቀው። እና ዲዮስቆሮስን እንዴት ነው የምታየው ኤርሚያስ? መልካም ነገር የሰራው መልካም ነገር የተናገረው ነገር አለ። መልካሙን ነገር ትወስዳለህ። ትክክል ደግሞ ያልተናገረው ደግሞ ትክክል አይደል። ይሄን እኮ ኦርቶዶክስ ያራሳቸውም እኮ ያደርጉታል። አየህ። እና ነገር ፈላጊዎች የሆናችሁ ሰዎች ከቶ ለቀን አንገዛላችሁም።
ከአማኑኤል ቤተክርስቲያን ጋር ያደረግነው ነገር እዚህ ያሉ ወንድሞችና እህቶች ምንም ያጠፉት ጥፋት የለም። በትክክል ነው ያዩት። ሰሙን በተመለከተ ጌታ እግዚአብሔር ምስክር ነው። በጣም ሊመሰገኑ ከሚገባቸው ሰዎች መካከል ቤኪ፣ ይሄው ቤኪ ሌላኛው የሳውዝ አፍሪካው፣ ቴሌኮም፣ ግሎሪያ፣ ካሎራው፣ መሲ፣ እህትየው ሜርሲ እና ሌሎችም እህቶችና ወንድሞች በዚህ ጉዳይ ሊመሰገኑ ነው የሚገባው። ከጨመራችሁም እኔና ዶክተር ሻውልን ልታመሰግኑ ነው የሚገባው በዚህ ጉዳይ ማለት ነው። ከኔና ከዶክተር ሻውል በፊት ግን እነዚህ አሁን ስማቸውን የጠሯቸው እዚህ ያሉ ወንድሞችና እህቶች የማይናቅ ስራ ሰርተዋል። በደንብ ነው ያዩት፣ በደንብ ነው የተመለከቱት፣ በደንብ ነው ያጠኑት። በደንብ ተው ኤርሚ እያሉ ሲነግሩኝ እኔ እንደውም ነው ነገር እንትን አትበሉ ምናምን ነገር እያልኩ ለካ እውነታቸው ነው። እንኳን ለኛ አይደለም ላጠመቀችው ቤተክርስቲያን የማይታዘዝን ሰው ቤተክርስቲያኒቱ ባለችበት ቤተክርስቲያኒቱ መጋቢዎቹ ተነጋግረን ወኪል ሰው አስቀምጣ ወንድማችን በኃይሉ የሙሉ ጊዜ አገልጋይ ነው። በቤተክርስቲያን ውስጥ በድቁና የተሾመ አማኑኤል ህብረት ቤተክርስቲያን ሁለቱ መጋቢዎች ናቸው። ስጨርስ ፓስተር ወንድዬ የጻፈልኝን ቴክስት እዚህ ለኔም ለዶክተር ሻውልም ጽፎልናል። እያንዳንዱ መርሃ ግብር ነው የሰማሁት ነው ያለው። ጌታ ይባርካችሁ ነው ያለን። ማን እንደሆነች የማታውቅ ሴት ማነች? መካንተን አማኑኤል የሆነች እንደሆነች ማነች? ሰሙሻይ እኛ እንወዳለን። ወዳጁ ብራዘር እህትዬ ወዳጁ እኛ የመውደድ ችግር እንትን የጥላቻ አባዜ እኮ ተጠራውቶን አይደለም። እዚህ ያሉ ወንድሞችና እህቶች ሁላችንም ጭምር በሰሙ ላይ እንዲና እንዲ ነው ብለን ያለው በቃ ፍቅር አፍቃሪ በእውነት ዶክተር ዳኒ የፍቅር ሰው ተብሎ እንዲባል ማለት ነው። ዳሪያስ ብራዘር ዳሪያስ በእኔው እጅ ነው ጌታዬን ተቀበለው። አንተ ከኔ ይልቅ አስበህለት፣ አንተ ከኔ ይልቅ ራርተህለት አይደለም። ብዙ ነው የተሸከምነው እነዚህ ሁሉ ወንድሞች ማለት ነው። ልቀጥል። በሰሙ ጉዳይ ላይ ውሳኔ ለመስጠት አብረን ሰራን እንጂ ቁጥር 1 አማኑኤል ህብረት ቤተክርስቲያን፣ ዶክተር ሻውል፣ ኤርሚያስ፣ ቤኪ፣ ግሎሪያ፣ ቴሌኮም፣ እህቴ ሜሲ፣ እህቴ ሜርሲም እንደዚሁም ወንድሜ ካሎራውና ሌሎች መሰሎች ሁሉ ጭምር ነው አብረን ሰራነው ማለት ነው። በቃ ቴንክ ዩ ወንድሞች። እሺ እዚህ ያላችሁ የደከማችሁ ሰዎች ሁሉ ሰው ጴንጤ ከሚሆን ሲኦል ቢገባ ይሻላል ብሎ ሲል አንድ መልስ የመለሰለት የለም። እኛ ግን ከቤተክርስቲያን ጋር የሰራነው ለማራከስ መጡ። ዶክተር ዳንኤል አንድ ገስት ላይ ያገናኘናል የሆነ ቦታ ላይ መቼም ደጉ ጌታ ደግ ቀን ያመጣል ብዬ ስለምን ማለት ነው ያገናኘናል። ይሄንኑ ጥያቄ ነው የምጠይቅህ። ማን ነው ጌታን አስቀባይ፣ ማን ነው ጌታን ተቀባይ ብለሃል? አንተው ራስህ ጌታን መቀበል የምትፈልግ ከሆነ እኔ ወንጌል ሰብኬ ጌታን እንድትቀበል አደርጋለሁ። ኦኬ ጌታን ሰዎች እንዲቀበሉ እናደርጋለን። ስራዬ ስለሆነ ማለት ነው። ስራዬ ነው፣ የተጠራሁበት ስራዬ ነው። ምክንያቱም ስማችን ሜንሽን አድርገህ ተናግረሃል። who are you ምናምን ነገር ብለናል። ኦኬ ኤርሚያስ አበበ ነኝ። ለማውራት አቅም ካላችሁ መምጣት ትችላላችሁ፣ ግን አትቆሙም። ያው አትቆሙም ብዬ ስለ አትቆሙ። እውነት ምን አለህና ይዘህ ትቆማለህ? ወንድሞቼ በእውነት አሁን ዶክተር ዳኒ ብትመጣ ምን አለህና ይዘህ የምትቆመው? አሁን በዚህ በተነሳው ጉዳይ ላይ ነው ብዬ የምልህ እንጂ እውቀት የለህም እያልኩ አይደለም። የተማርክ ሰው ነህ። መንፈሳዊ ነገርም በጣም መረዳቱ ጥሩ መልካም ነገር እንዳለ አውቃለሁኝ፣ አምናለሁኝ። ግን አሁን በምናወራው ጉዳይ ላይ አንተ ምን መረጃ አለ? ምን እውቀት አለና ነው የምታወራው? እኛ ከቤተክርስቲያን ጋር ረጅም ጊዜ ከወር ከሁለት ወር በላይ እኮ ነው ያወራነው ከነመጋቢ ጌትሽና ከፓስተር ወንድዬ ጋር ማለት ነው። እንዴ በጠዋት ባልታጠበ ፊታችሁ ተነስታችሁ ዝምዳችሁ ሰው ነገር ትፈልጋላችሁ እንዴ? ወንድሞች እናቶች በሉ ተሰባሰቡ። ማን ነው ሉተራውያን ነንና ካልቪኒስት ነን ብላችሁ የምትሉ ማለት ነው። አብራችሁ ሰሞኑን 1 3 እና 4 ቤት እዝን ስትቀመጡ ማየት ፈልጋለሁ። ለምን ሉተርን ተናገረው ኤርሚያስ፣ ለማን ነው ካልቪንን ተናገረው ኤርሚያስ፣
እናገረው እንደውም ገድላ ድርሳናቱን ማንበብን ገታ ባላደርገውም እያነበው ጎን ለጎን ግን መሳ ለመሳ የካልቪንን እና የሉተርንም መጽሐፍቶች አነባለሁ። ታሪካቸውንም ማወቅ ፈልጋለሁ። የመካኒስት ቤተክርስቲያን መጽሐፍትን አስጭኜ ነው የማመጣው። አነባለሁኝ። ስሞል ካታኪዝም፣ ላርጅ ካታኪዝም፣ ቦርጫም ካታኪዝም፣ ቀጭን ካታኪዝም የፈለከው በል። የመጽሐፍ ቅዱስ እውነት ከሌለው እንቃወማለን፣ ካለውስ አንነካም። ጌታ ይባርካቸው። ተቀጥል መካኒስት ቤተክርስቲያን ማለት ነው። ካታኪዝም ትላለህ እንዴ አንተ? ብሉይና አዲስ ኪዳን መባሉ ቀርቶ ካታኪዝማችን እና በካታኪዝሙ ላይ እንደዚህ ብሏልና ካታኪዝሙ ላይ ከሌለ እና በካታኪዝሙ ነው ሰው መረዳት። ዳር ያዝባክ ወረዛ ዞር በልኝ፣ ወረዛ ዞር በል አንተ። የእግዚአብሔር ቃል ብሉይና አዲስ ኪዳን 66ቱ እስትንፋሰ እግዚአብሔር ያለበት መጽሐፍ ቅዱስ። ኦኬ ካታኪዝሙ ላይ ከዛ ከመጽሐፍ ቅዱስ የተወጣጣ እንዳለ ሰምቻለሁ ከታመኑ ወንድሞች። ኦኬ ጌታ እግዚአብሔር ባርካቸው። በቃ በመካኒስት ውስጥ ትራዲሽን እሱን ይቀበሉታል። እኔም አከብርላቸዋለሁ፣ ወንድሞቼና እህቶቼ ናቸው። ኦኬ አለቀ። እኔ ጋር መጣ ካታኪዝም ትላለህ እንዴ ብራዘር? እና ካታኪዝማችን ላይ በካታኪዝሙ ነው ዓለም ሁሉ መመራት ያለበት ብላ ትላለህ አንተ አታፍሩም? ወንድሞች እናቶቼ፣ ዓለም መመራት ካለበት በእግዚአብሔር ቃል በሆነው በብሉይና በአዲስ ኪዳን 66ቱ እስትንፋሰ እግዚአብሔር በሆነው በእግዚአብሔር ቃል በመጽሐፍ ቅዱስ ነው። ፒሪየድ። አንተ የሰው ሐሳብ ጨምረህ የጻጻፍክበት እንደዛ እኮ ብዬ ካልኩ እኔም የኢትዮጵያ ጉባኤ እግዚአብሔር እኮ አለ። እያንዳንዱ ከወጣበት ከቤተ ክርስቲያን የሙሉ ወንጌልም አላት እኮ ቃለ ሕይወትም ለብቻው አላት፣ የመንፈስ ክርስቶስም አላት። የሆነ ነገር ሲነካ ከቤተ ክርስቲያን ጋር ለማጣላት ርቀት የምትሄዱበት ማለት ነው። በእውነት ጉዳይ ይሁን እንጂ አይደለም ሉተራውያንን ብለው ከሚሉ ከባጃጆቹ ጋር አይደለም። በእውነት ጉዳይ ከሆነ ከወንጌላዊት መካኒስት ቤተክርስቲያን ጋር እጣላለሁ አልኩ። በእውነት ጉዳይ ከሆነ እስቲ አንሻፋ መጽሐፍ ቅዱስ ላይ የሌለን ነገር ለዚህ ትውልድ ታስተምር። መድኃኔዓለም ይፋረደኝ፣ መድኃኔዓለም ክርስቶስ ይፋረደኝ እኮ አልኩ። ሊያቀሳስሩ ሰብልዬ እስቲ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምንም ነገር አላለችም። ምንም አላለችም። ሉተር ዋናዬ ነው አይኔ ነው ቀኝ አይኔ ብላ አላለችም። ሶሪ ካልቪን እና ካልቪን ያለው ሊከበር ይገባል። ካልቪን እንግዲህ ክርስቶስ የሞተው ለአንዳንድ ሰዎች ነው ብላለች። እኔም ለአንዳንድ ሰዎች ነው ብዬ ነው የምለው። ስለዚህ እየመረጣችሁ ስበኩ አለች። ቃለ ሕይወት አላለችም። በጣም የሚገርመው አንዱ የአንዱን ሰው ቪዲዮ ልካውልኝ ሳውዝ አፍሪካ አካባቢ መሰለኝ የሚኖረው እዚህ ግንባሩ አካባቢ ላይ በቢሊዮን በሴንቲ ተልተለውታል። አይተን ቆርጠውታል። ከልጅነቱ ይሁን ካደገ በኋላ አይዶ ነው ሲደባደቢው ምን ድመት የሞነጨረችው ነው የሚመስለው። እና ቃላሜ እንዳዚህ ብሎ እንደዛ አለና ምናምን ነገር ይላል። አንተ ስርዓት ያዝ። ቃለ ሕይወት ቤተክርስቲያን የኔ ቤተክርስቲያን ነች። ቃለ ሕይወት ቤተክርስቲያን የኔ ቤተክርስቲያን ናት። ኦኬ ካስፈለገም ደውላለሁ። ሄድ ኦፊስ ማለት ነው ቃለ ሕይወት መካነ ኢየሱስ እንደደወልኩ እስቲ ኢየሱስ ለዓለም አልሞተም ብላ ተበል ቃለ ሕይወት እና ኤርሚያስ በዛ ሰዓት ላይ አፉን ዘግቶ እስቲ ይቀመጥ አላለችም ቤተክርስቲያኒቱ። ተሰብሰቡ ኮላል ለእርዳታ ከሌላ ቸርችም ጠይቁ። በቃ ወዳጄ ተወን፣ እሺ ተወን። ውዱ ጌታ የሁላችን ጌታ ነው። እሱ ነው ሊሰበክ የሚገባ። በቃ አለቀ። አባቶች እንደ አባቶች እናከብራለን፣ ቤተክርስቲያን እንደ ቤተክርስቲያን እናከብራለን። እዚህ ማወራ ሰውዬ በቤተክርስቲያን የማገለግልና የምገለገል ሰው ነኝ። ለቤተክርስቲያን ሰሚት ያደረኩ ማለት ነው።
አለቀ። እና ውስጥ ለውስጥም እንደ ምስጥ የምታወሩ ሰዎችም ማውራት ትችላላችሁ። ግን እህትየው የንስር አይን ነው ጌታ የሰጣት። እዚህ ያሉ ወንድሞች እህቶች እንደዚሁ ማለት ነውና ምን እንዳወራችሁ ምን እንደምታወሩ ግሩፕ ብለህ ሰብስበህ ቀደም እህትየው ያሳየችውን ጽሁፍ ኢቫንጀሊካል ፒፕል ማን ክሬት እንዳደረከው አውቃለሁ፣ ደርሼበታለሁ። ክሬት ያደረከው እዛ እኔን እንዲሰድቡኝ ነው። ሲሳደቡም ዝም ብለሃል አይጣ ማለት ነው። ስም መጥራት ቢያስፈልገን ኔክስት እግዚአብሔር ምስክር እንዳለችው በነጣራ ያንዳንድ ቲክቶኩን ልትተ እንደሱም ብለህ ነው የምትለው። ሳውን ሲነቁ ደሞ እኮ አልኩ። እስቲ አሁን ያ ገስት የከፈተው ማለት ፔጁን የከፈተው ሰው እኔን የሚያሰድበኝ ሰው ብቻውን እስቲ ግባ እስቲ እሱ ምርጥም ብሎ የሚለውን አርስት ይዞ እኔን ብቻዬን ልግባ። ከመቶ ሰው በላይ ያየው 100 ሰው ካየው ነው። በሚያይን ሰው አይደለም ቁጥር አይደለም የምንበልጠው ምንለው። ሪስፔክት አደርገዋለሁ፣ በጣም የምወደው ሰው ነው። ግን ቤት ከፍቶ ያሰድበኛል በውስጥ ማለት ነው። ቀደምት ያሳየቻችሁ ፔጅ ሂዱ፣ ጠይቁ፣ ፈልጉ፣ ገስት ግቡና ገስትም ሳትገቡ ያቸው የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስን ወንጌል የሚሰብኩበት አንድ ፔጅ ካለ ኑና ንገሩኝ። እኔን ሳገባለሁ ከወንጌላውያን አማኞች ነው ብያለሁ። ከወንጌላውያን አማኞች አንድ ፔጅ ካለ ወንጌል ሰብከው ሰዎች ጌታ እንዲቀበሉ ካሉበት እምነት ከዛ ከተያዙበት የትብታብ ትምህርት ገርላ ድርሳናት እያላችሁ አሁን ብትሉ አሁን አብዛኞቻችሁ የወንጌላውያን አማኞች እዚህ ሶሻል ሚዲያ ላይ ከየት ነው ያመጣው መረጃውን ሁሉ ጭምር? እዚህ እኔ አይኔ እስኪፈዝ ድረስ እኮ የማነበውን ነው አግኝታችሁ ሌሎችም ወንድሞች የሚያነቡት ነው አግኝታችሁ የምትናገሩት እንጂ አንብባችሁ አንብባችሁበት ደርሳችሁበት አይደለም። አደገኛ ምት ታሳርፈናል ምናምን ነገር ብለው ሲሉ በባለፈው ስሰማኝ አደገኛ ምት ካሳርፉ እዚህ ያሉት ታፕ ኮፒ ሊንክ ሼር ያድርጉ እጃቸው እስኪያብጥ ድረስ የሚቀጠቅጡ እህቶች በሆኑ እነሱ ባልከፉ እነሱ ናቸው ትልቁን ስራ የሚሰሩት። እዘቀዝቅልሃለሁ አልኩ። አንድ የፕሮቴስታንት ይሄ አርቲ ቡርቲ የሆነ የሰው ስርዓት ትምህርት አምጣ ይፋረደኝ አልኩ። ጌታ ኢየሱስ እናንተ ካስቆማችሁኝ የአባቶቼ አምላክ የኤልያስ አምላክ ምስክር ይሆናል። እዘቀዝቅልሃለሁ አልኩ። የሰው ስርዓት የሆነ ትምህርት አምጥተ በፕሮቴስታንት ስም ጮለ እዚህ ሸረሪት ድርህን አታደራ ማለት ነው። እንበጣጥስልሃለን በእውነተኛ ትምህርት አለቅ። ከየትኛውም ቸርች ኑ አለው። በየትኛውም ሰዓት ላይ ጦሩኝ ወንድሞች እናቶች አለውኝ። እዚህ የሰው ስርዓት ትምህርት አይደለም የሚነክሰው፣ የጌታ ትምህርት ነው በክርስቶስ ቤተክርስቲያን ላይ መንገስ ያለበት። አለቅ። ሾክ ሻካ መንፈስ በውስጥ ግሩፕ ከፍታችሁ እንደምትሳደቡትና እንደምታወሩት አይደለም። መታችሁ ግን አታወሩም። ካለው ግን አስገባቸው። ና ቆይ፣ እንደውም አንድ ቆይ የምፈልገው ሰው መጣ። አይ ቲንክ እሱ መሰለኝ። ቆይ ላረጋግጥ። ወንድምነት ይሄ ሰው ምን ያደርጋል? ቆይ ፈልጋለሁ። ቆይ ወንድምነት ቆይ እፈልጋለሁ። እሺ እንኳን ደህና መጣህ ቃላ። እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ። ከየት ቤተክርስቲያን ነው? ቤተክርስቲያን እስኪ ንገረኝ። ከቤተ ምህረት ቤተክርስቲያን አዲስ አበባ አማኑኤል። ማን ከየት ቤተክርስቲያን ነው ያልከው? አማኑኤል ቤተክርስቲያን ቤተ ምህረት። ምንድነው ቤተ ምህረት? አማኑኤል ቤተ ምህረት ይባላል? እኔ አላውቀውም። አማኑኤል ቤተክርስቲያን ቤተ ምህረት የሚባል አጥቢያ አለ ቄራ። አማኑኤል ቤተክርስቲያን ማለት ነው። አይ እኔ አማኑኤል ቤተክርስቲያን ነው ማለት አይደል? አማኑኤል ህብረት ቤተክርስቲያን፣ አማኑኤል ህብረት ቤተክርስቲያን ነው አይደል? ወይስ ሌላ ከአማኑኤል ህብረት ቤተክርስቲያን ውጪ ነው? አይ አማኑኤል ህብረት ውስጥ ነው።
እኮ በአማኑኤል ህብረት ቤተክርስቲያን ውስጥ ነው ያለው። አዎ ኦኬ። ስለዚህ አማኑኤል ህብረት በለኛ። አማኑኤል ህብረት የቄራ አጥቢያ ማለት ነው። አዎ ኦኬ ቴንክ ዩ። እንደ አማኑኤል ጀመረች እንደዚህ እንደ ኦርቶዶክስ ደብረ ሳሌም፣ ደብረ ገነት፣ ደብረ ምናምን ነገር ብሎ የሚል አይ ቲንክ እዛ ስያሜ ይሰጣሉ። እንደዛ ነው ቴዲዬ፣ እታች ስለጻፍኩ ማለት ነው። አጥቢያ ነው ብሎ ስላለ አይ ደብረ ምናምን አይደለም፣ እንደዚህ አይነት ስም የለውም። እሺ በአንዳንድ ፔጆች ላይ ገብተህ ስታወራ ሰምቻለሁ። አዎ እኔ ቤት መተህ ቤት ኤርሚያስ ቤቱን አላስገባ ብሎኛል ብለህ ስትል ሰምቻለሁ። አይ እኔ እንደዛ ኤርሚያስ አላስገባም ብሎኛል አላልኩ። እሺ ቤት ከፍቶ ማነው ቤት ለኔ ስንል ቤት አላስገባ ብሎ አለኝ ብለህ ስትል የነበረውን ቪዲዮ የለም? ቪዲዮ ካለ አውጡ ነው አሳየኝ። ጽሁፍስ የለም? ቤት ከፍቶ አላስገባም አለኝ የሚል ጽሁፍ? አዎ የለም ስንልክ አላስገባንም ብለህ ስትል አይ የለም። ሲጀመር እኔ ብዙ ጊዜ ልክ ያለው ብዙ ሀሳቦች ሲነሱ ልክ ያለው። ኦኬ እናስ አሁን ጥያቄ መጠየቅ እችላለሁ እኔ? ኖ ወይት መቼ ጨርሰን እናስ ታዲያ ቤት ልከህ ማን ገዝተህ ልከህ አስገባን ወይስ አላስገባን? አላስገባችሁኝ ጨርሰን። ኦኬ ስለዚህ አላስገቡኝም ቤት ልከህ ብለህ ስትል ነበር አይደል? እንደዛ ያልኩበት የለም አይደል? ከነ ካሎራው ጋር ባለፈው ስትነጋገር ይሄን ቃል ስትጠቀም ነበር። አይ ቲንክ እነ ዶክተር ዳኒ ነው ማነው ያሉበት ቤት ላይ ማለት ነው። ከነ ካሎራው ጋር የነበርኩ ጊዜ የተጠቀምኩት ምንድነው አስወርዶኛል፣ ሐሳቤን ሳልናገር አስወርዶኛል ነው ያልኩት። ማን ያስወረደ? ካሎራው ወር የሱ ሞዴሬተር ሊሆን ይችላል። እየተነጋገርን አስወርዶኛል። እዛ ጋር የኔን ስም ጠርተህ ታዲያ ካሎራው ቤት ነው አይደል ያወረድከው እኮ። አንተም እንኳን አስወረድክልኝ ገላገልከኝ ብለዋል አይደል? ልክ ነው ብየዋለሁኝ። ምን ስታርክ ስለነበረ ካሎራ እኮ ትክክል ነው ያደረገ የዛን ቀን ጥያቄ ስለነበረ ጥያቄ ስጠይቅ ስለነበረ ምን አይነት ጥያቄ ነበር ስጠይቅ የነበረው? ምን አይነት ጥያቄ ነበር ስጠይቅ የነበረው? ስጠይቅ የነበረው ጸጋ ብቻ ላይ በተነሳው ትምህርት ላይ ይበላቸው ስትል ይበላቸው ማለት የለብህም። እዚህ ጋር እየተነካ ያለው የመካነ ኢየሱስ ትምህርት ነው እያልኩ ነበር የነበረው። በዛን ቀን ቤቱ ላይ የነበረው ርዕስ ምን ነበረ? ያስወርዳችሁኝ ሪዝን ይሄ ነው። በቃ ፈጠን አድርጋ። በዛን ቀን ቤቱ ላይ በዛን ቀን ቤቱ ላይ ተነሳ አድምጠኝ። በዛን ቀን ቤቱ ላይ ተነሳ አደርብ። ቆይ በዚያን ቀን ቤቱ ላይ የተነሳው ርዕስ ምን ነበር ነው ያልኩ? በዚያን ቀን ቤቱ ላይ የተነሳው ርዕስ ስለ ሉትራኖች ነበር። አንተ ካሎራው ቤቱን ከፍቶ ምን ነበር? ስለ ሉትራን ነበር እያወራኝ። ኖ ርዕሱ ምን ነበር? የዛን ቀን እየሰማኸኝ ነው ወንድሜ? እየሰማሁ ነው። ካሎራው ቤት ከፍቶ ኦኬ ከሰማኝ እንድደጋግም አታርገኝ። በዚያን ቀን ካሎራው ቤት ከፍቶ በምን ጉዳይ ላይ ነበር ርዕስ አድርጎ የገባው? ኤግዛክት ወርዱን አላስታውሰውም፣ ግን ስናወራ የነበረው የሉትራን ትምህርት ላይ እንደነበር አስታውሳለሁ። የሉትራን ትምህርት ላይ እኮ ካሎራው ብዙ ቀን በተደጋጋሚ ስለምንገባ አታስታውስም? ካሎራው በምን ጉዳይ ቤት እንደከፈተ አታስታውስም? ርዕሱን ኤግዛክትሊ እንደዚህ እንደተጻፈው እዚህ ጋር እንደተጻፈው ልነግርህ አልችልም። ነገር ግን ያስወረደኝ ምክንያት ነገርኩ እኮ። ካሎራ ያስወረደኝ የዛን ቀን የቤቱ መነጋገሪያ የነበረውን ጉዳይ አታስታውሰውም? የወረክበትን ብቻ እኮ ታዲያ ነገረኛ እየጠየኩ እኮ ነው። እኔ የገባሁት ሲጀመርም የዛን ጊዜ ይዛኛው ቤት ስለ ሉትራን ተነስቶ ጸጋ ብቻ ላይ ስትናገር ስሰማህ ነው ገብቼ። ለምንድን ነው እንደዚህ መካነ ኢየሱስ አትነካ እያልክ ጸጋ ብቻ ግን እንደፈለገ ይነሳ ይበላቸው የምትለው ለምንድን ነው? የኔ ጥያቄ ነበር። ኦኬ ቴንክ ዩ። ኦኬ ስለዚህ ርዕሱን አታውቀው አንድ ሁለተኛ ከገባህም በኋላ እንደገና ደግሞ የተነሳው ሐሳብ ላይ አንተ ከገዝተ ላይ የወጣህበት ምክንያት ነው። ምክንያቱም 18 ጊዜ ማይክ ከፍት ነበርን እዛ። ምን በተደጋጋሚ ስለከፈትክ እኮ ነው። እኛ እኮ ነበር እኔ እኮ ነበርኩኝ እዛ ስለጠየቅኩ ነው የወረድኩት። ያስወረዳችሁ ወዳጄ ስለነበርክ ነው። አንተ ማን ስለሆንክ ነው? አንተ ስለጠየቅ የአንተን ጥያቄ ምኑን ፈርተን እናስወርዳለን? ወንድም ማለት ነበርክ። እኔም ስለነበርኩኝ እዛ ልብ በልና ስማኝ። ነበርክ እዛ እኔም ነበርኩኝ። ደጋግመህ ማይክ ትከፍት ነበረ። ስራ ጠብቀሃል ነበረ የምታወራ የነበረ። አንተ
በፍጹም ተሳስተሃል። ይቅርታ ልጨርስ ካልሆነ አሁንም ታይቶርዳለህ ማለት ነው። ልጨርስና ታወራለህ። ኦኬ ደጋግመህ ቤት ማነው ማይክ ስትከፍት ነው ያስወረዱ ማለት ነው። ሀሳቡን ዳይቨርት ለማድረግ የሄድክበት መንገድ ማለት ነው። አዎ በጸጋ ብቻ ትምህርት ወንድማችን አክሊለ የኦርቶዶክሱ ሉተራውያንን ብለው የሚሉ የባጃጆቹን አፍርደች ያስግጧቸዋል። ምንም ልረዳ አልችልም። አኬ ቀስ ብለህ ስጣቸው ብየዋለሁ። አሁንም ቀስ ብሎ ይስጣቸው። አለቅ። ኦኬ ያ በሚሆንበት ሰዓት ላይ መካነ ኢየሱስ ምድሪቷን አትነካ ብለሃል አልከኝ። አዎ ቤተክርስቲያኒቱን አትንካ ብያለሁኝ። ለምን? መካነ ኢየሱስ የኔም ስለሆነች ማለት ነው። ፋክት። በዛ ሰዓት ላይ አንተ ምን አልክ? አይ ጸጋ ብቻ ብሎ የሚለው ትምህርት የመካነ ኢየሱስን ሁሉ ጭምር ነው የነካው እና እንደዛ ማለት የለብህም ነው። እንደዛ ነው አይደል ያልከኝ የነበረው ቃላ። እኔ ያልኩ የነበረው ሁለት ሀሳብ አንስተህ የተጋጨ ሀሳብ እያነሳ ነው። ጸጋ ብቻን በላቸው ስጣቸው። እዚህ ጋር ሉተራኖቹ የሚያነሱት የመካነ ኢየሱስን ትምህርት ስለሆነ አይደለም። ኤርሚ ልጨርስ። ኦኬ አይ አይደለም። የባጃጆቹን መካነ ኢየሱስና መካነ ኢየሱስን ባዮችና የምድሪቷን ለይ። ካለየህ ከኔ ጋር አታወራ። ግን ፐርሰናል አርገዋል ትምህርቱን አይደለም። አንተ አታክ እያስደረክ ያለው ትምህርቱን ነው። ፐርሰናል አርገዋል ጉዳዩ ወዳጄ። የመካነ ኢየሱስ ብለህ ስትለኝ የምድሪቱ መካነ ኢየሱስን አይደለም እኔ ያልኩት። የምድሪቱ መካነ ኢየሱስማ የኛ ናት። ኦኬ የሉተራውያንን ብለው የሚሉት የባጃጆቹ ነው። እነሱን ይበላቸው አኬ ማለት ነው። በደንብ አድርጎ ይግረፍልኝ። አሁንም እሺ ጥያቄ መጠየቅ ይችላል? ፓስተርን ጠይቅ። ቸርች ቴንክ ዩ። በደንብ አድርጎ አኬ ጥሩ አድርጎ ቅጥቀጣ ጀምሯል። ወገብ አገዳቸው ሲመታ እኛ ጋር መጥተው የሚደበቁበት አንዳችን ምክንያት የለም። ምክንያቱም ትናንትና ምን ሲሉ ነበር? ኦኬ ይሄ ቃሌ ነው፣ አሁንም ቃሌ ነው፣ ይቀጥላል ማለት ነው። ቃሌ ነው ብዬ ስል የኔ ንግግር ነው። ፔሬድ ጥያቄ ነው ያለ ጥያቄ ፓስተርህን ጠይቅ። ቸርች አማኑኤል ህብረት ቤተክርስቲያን ስላለ መሪ እዛ ጠይቅ ለማለት ወዳለሁ። ቴንኪው። ጸጋ ይብዛላችሁ ወገኖች፣ እናንተ ቀጥሉ። እሺ ኤርምዬ ቤካ ድምፅህን አሰማ። ረጅም ሰዓት ዝም ብለሃል። ወንድማችን በኃይሉ መጥቷል። ወንድሞች እህቶችም ያወሩ። ቤካ አለ? በኃይሉ ወንድማችን ከአማኑኤል ህብረት አይደል? ቴንኪው በኃይሉ አላየው ነበር። እሺ እንኳን ደህና መጣህ ወንድሜ በኃይሉ። ቴንኪው እንኳን ደህና ቆያችሁ። አመሰግናለሁ። ቴንኪው ወንድሜ በኃይሉ። በባለፈው እኛ ድጋሚ በዚህ ጉዳይ እንጠራችኋለን ብዬ በፍጹም አልጠበቅኩምም፣ ደግሞ አላምንበትም። ምክንያቱም ከእናንተ ጋር ነው የሰራነው። ለቤተክርስቲያን ሰሚት የምናደርግ ሰዎች ነን እና ስለ አንተም ስለ መጋቢዎችም ስለ ፓስተር ኦንዬና ስለ ፓስተር ጌትሽ ስለ አማኑኤል ህብረት ቤተክርስቲያን ጌታ እጅግ አድርገን እናመሰግናለን። በዚያን ቀን በነበረው ውሳኔ ላይ እናንተ ባስተላለፋችሁት በሰጣችሁት ነገር ላይ እዚህ ስራ ፈት የሆኑ ቲክታክ ላይ ያሉ ሰዎች አይ ቲንክ ምናልባት ሰምተው ሊሆን ይችላል። በኃይልሽ ማን ስለሆናችሁ ነው እናንተ? አማኑኤልስ ማን ስለሆነች ነው ሰሙን እንደዚህ ልትል የምችለው? እኛ እንወድሃለን ብለው የሚሉ እንደነ ማነው ዶክተር ዳንኤል እና መሰል አይነት ሰዎች ሲጮሁ ነበረ። መልስም እኛ ወዲያው በወቅቱም አልሰጠዋቸውም፣ ሲለፈልፍ ነበር። ዶክተር ዳንኤል ግን ካለህ ና ግባ፣ አቅም ካለህ አንተ የማውራት አቅም ካለህ እኔም ላይ አማኑኤል ህብረት ቤተክርስቲያንም ላይ ዶክተር ሻውልም ላይ እዚያ ያሉ እህቶችና ወንድሞች ላይ በሙሉ ማን ስለሆናችሁ ማን ነው ጌታን ተቀባይ ማን ነው አስቀባይ ማን ነው ጌታን ተቀባይ ብለህ ምትል ዶክተር ዳንኤል ካለህ ና፣ በጣም እፈልግሃለሁ። ባልታጠበ ፊት ጠዋት ተነስተህ አስተያየት የምትሰጥበትን ነገር እኛ ከቤተክርስቲያን ጋር ብዙ ጊዜ የደከምንበት ነገር እንደሆነ ይኸው ወንድማችን የአማኑኤል ህብረት ቤተክርስቲያን አገልጋይ ሐዋሳ አጥቢያ ወንድማችን በኃይሉ ባለበት ታወራለህ ማለት ነው።
ቀላል ነው። ዶክተር ሻውልና ኤርሚያስ እንደዚህ ያደረጉ ሜርሲና መሲ እንደዚህ ብለው ቤካ እንደዚህ ብሎ ሰሩ ብሎ ማብጠልጠል ቀላል ነው። ፊት ለፊት ግን ቀርቦ ግን ማውራት ግን ማጠፊያ ይቸግራል። ካለ መምጣት ትችላለህ። ቴንኪ ወንድሜ ባይሉ ስለመጣ ተባረክ የምትለው ካለ መስማት እንችላለን። እሺ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በእርግጥ ምን እያወራችሁ እንደሆነ አላወኩኝም፣ ግን እንደው እንዳወራ ከተፈቀደልኝ በወንድማችን ሰሙን በተመለከተ ባደረግነው ነገር ባለፈው ኤርሚም ነበር፣ ሌሎችም እዚህ እህቶች ወንድሞች ነበሩ። በጣም በጥንቃቄ ነው ያወራነው። በጣም በጥንቃቄ ነው፣ ለማንም ብለን ሳይሆን የምናምንበትን የምንመራበትን ያደረግነውን እውነት ነው የተነጋገርነው። በዚህ ውሳኔያችን ላይ ፐርሰናሊ ከሱ ጋር በአካል ተገናኝተን ደግሞ አውርተናል። በጣም ደስ የሚለው ነገር ማለት ነው ምናልባት እሱን በመውደድና በመጥላት ላይ ሳይሆን ቤተክርስቲያናችን ለሁሉም እስካሁንም ድረስ ለወንድማችን ሰሙ ቤተክርስቲያናችን ልቧ ክፍት እንደሆነ አስረድተናል፣ አውርተናል። ከኔ ጋር በአካል ተገናኝተን ተነጋግረናል ከአንድም ሁለት ጊዜ። የዚህ ሰው መለወጥ የእናንተም ልፋት ውጤት ይጨምር ነውና በቀጣይ ይህን ሰው ማረም፣ ማስተካከል፣ ምክር መስጠት አሁን እንደነው እያደረግን ያለነው በስርዓት ቁጭ ብሎ ትምህርት እንዲማር እያደረግን ነው። እሱን ኮንቪንስ እያደረግን ነው። ይሄ ደግሞ በእርግጠኛነት ሁላችሁንም ደስ የሚያሰኝ ነገር ነው። እንግዲህ እኔ ብዙም በዚህ ፕላትፎርም ላይ ብዙም ኤክስፒሪየንስ የለኝም፣ ግን ምንድነው ምን አደረግን? ይሄ ውሳኔ በእውነት ወንድማችንን የሚያርም ነው ወይ የሚያስተካክል ነው ወይ? ኖት ኦንሊ ሰሙ ምናልባትም በዚህ አይነት የስተት ጎዳና ያሉ ሰዎችንም ጭምር ያስተካክላል ብለን ስላመንን ያደረግነውን ነገር ነው። የማንንም ልብ ለማሞቅ የማንንም ሰው ልብ ለመስበር ሳይሆን እኛ ምን አደረግን፣ ምን ያክል ጊዜ ታገስን፣ ምን ያክል ጊዜ ጠበቅን፣ ከዛ ደግሞ ምን ማድረግ እንዳለብን ከእናንተም ጋር ከቤተክርስቲያናችን ማሰራር ጋር ተከትለን ተመካክረን መሪዎች የወሰኑትን ውሳኔ በወቅቱ የጥምቀት ስርዓቱን እኔ በሰዓቱ ስለነበርኩ በዛ ላይ ደግሞ መልስ እንድሰጥ ለኔ ኃላፊነት ስለተሰጠኝ ያንን ይዘን መተን በስርዓት ነው ያወራነው። እዚህ ላይ እንግዲህ በተለያየ መንገድ የተነካኩ ሰዎች ሊኖሩ ይችላሉ። በዚህ ሚዲያ ላይ ቢዝነስ ያላቸው፣ ስራ ያላቸው፣ አገልግሎት ያላቸው ምናምን እንደዚህ አይነት ነገር ሊኖር ይችላል። እኛ ያደረግነው ነገር ትክክል ለማንም ሰው የሚጠቅም ለሌሎችም አብያተ ክርስቲያናት የሚጠቅም አንዳንድ ሰዎች ቤተክርስቲያን ሳትወክላቸው ወጥተው ቤተክርስቲያን እንደወከለቻቸው አድርጎ መናገር በራሱ ቤተክርስቲያና የሚያመጣው ኔጌቲቭ ኢምፓክት አለ። ያንን የመከላከል የማረም ስራ ነው ያደረግነውና በዚህ በማድረጋችን ደግሞ አንዳችን የምንጸጸተው ነገር የለም። ደስ የሚለው ነገር አሁን ላይ በእርግጠኛነት የርሚም አንተም እንድታቅ በኬም እዚህም ያላችሁ ታችን መሲል የተደረገው ነገር ለውጥ አምጥቷል። ያደረግነው ነገር ውጤት አምጥቷል። ያን ውጤት አብረን ቁጭ ብለን እየተመካከርን እየተነጋገርን ነው ያለነው። በቀጣይ ይሄ ሰው ታርሞ ተስተካክሎ ደግሞ እንደገና ለቤተ ክርስቲያን በረከት ሆኖ እንዲቀጥል የሚቻለን ሁሉ እናደርጋለን። ይሄ የጌታ ልብ ነው። ቤተ ክርስቲያን የጌታችን የኢየሱስ ክርስቶስ ልብ ሊኖራት ይገባል። ማንም ሰው እንዲጠፋ የማንም ሰው ፍላጎት አይደለም። ለዚህኛ ምናምነው ይሄንን ነው። ይሄንን አድርገናል። ይሄን በማድረጋችን ደግሞ ውጤት መጥቷል ብለን እናምናለን። ለዚህ እንደው እንዳወራ ድል ስለተሰጠኝ ብቻ ይሄን ልናገር ብዬ ነው። ግን ምናልባት እንደው ብዙ ሰዎች እየሰሙ ስለሆነ ሰሞኑን በልቤ የነበረውን አንድ ሐሳብ ተናገሬ ሰዓትም ስላልተሰጠኝ በተሰጠችኝ ግን ከመውረደ በፊት ምናልባት ሊጠቅም ይችላል። እውነትም ደግሞ የእግዚአብሔር ቃል ስለሆነ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ወንድሜ ባይልሽ ቴንክ ዩ ወደሱ ገባለ። ወደሱ ከመግባት በፊት እኔና ዶክተር ሻውል ከመሪዎች ጋር ካንተም ጋራ እንደዚሁም ከነ ፓስተር ሮንዬና ከነ ፓስተር ጌትሽ ጋር ስናወራ እንደነበረ ታውቃለህ አይደል? አውቃለሁ፣ በሚገባ አውቃለሁ። ኦኬ፣ ያው ይሄን ስንጠይቀህ እዚህ ላለ ሰው ነው። ምክንያቱም ቤተክርስቲያኒቱን እኛ እጇን አስጠምዝዘን እንዳደረግነው አይነት ነገር አድርገው የሚያስቡ ሰዎች ስላሉ በመጀመሪያ ለዚህ ክላሪቲ መስጠት ያስፈልጋል። ቤተክርስቲያናችን እንደው ባለፈው እኔ እንደው
በጣም በልብ ቅንነት ነው እንጂ ያወራሁት የሐዋሳ አማኑኤል ህብረት ቤተክርስቲያን ከተማችን እስካሉ ሜጋ ቤተክርስቲያኖች እንደዚህ በዚህ ልክ ማውራት ከተፈለገ ማለት ነው በጣም ትልቅ ቸርች ብዙዎች ያደጉባት ለብዙዎች ለከተማችን መባረክ ለብዙ አገልጋዮች የመውጣት ምክንያት የመባረክ ምክንያት የሆነች ከተማ ናት ቤተክርስቲያን ናት። በዛው ልክ ደግሞ ዋና መጋቢያችንን ታውቃለህ ለረጅም ጊዜ በመላው ዓለም እየዞረ የሚያገለግል እኛን ያስተማረ እኛን ለዚህ ያበቃ ብዙዎችን ያሳደገ አባት ነው ያለን። በጣም በጣም ጥሩ ልብ ያለው አባት ነው ያለን። ስለዚህ የእናንተ ልታደርጉም አትችሉም። የመጀመሪያው ነገር እዚህ ያለው ሰው በደንብ እንዲሰማ አንተም ዶክተር ሻሎም አንደኛ ማንዴት የላችሁ፣ ሁለተኛ የኛ ቤተክርስቲያናችን መጋቢ ወይ ሽማግሌዎች አይደላችሁ፣ አሊያም ደግሞ ልታደርጉ የምትችሉበት ኢንተርናል ኤንድ ኤክስተርናል ኦቶሪቲ የላችሁ። ትሩሊ ስፒኪንግ እኛ ይሄን ያደረግነው ከቢሎንግስ ከኛ ቤተክርስቲያን አንፃር እንጂ እናንተ ስለጠየቃችሁ እናንተ የሆነ ነገር ስላደረጋችሁ ሳይሆን መመካከር ያስፈልጋል ከወንድሞች ከእህቶች ጋር ችግሩን ለማረም ያደረጋችሁትን ጥረት ተመልክተ ኦኬ ነገር መስተካከል አለበት ብለን ኢምፐርሰን ከግለሰቡ ጋር አውርተናል። ከግለሰቡ ጋር ያደረግነውን ነገር ፐብሊክ አደረግን እንጂ እሱንም በማይጎዳ መንገድ በጥንቃቄ ነው ያደረግነው። ሶ የእናንተ ፕሬሸር የለም። አንደኛ ሎጂካል መሆን ያስፈልጋል። እንደው ከመንፈሳዊ ነገርም ውጪ በምን አግባብ ነው እናንተ ልታደርጉ የምትችሉት? እንዴት ሊሆን ይችላል? እዚህ የሚሰሙ ሰዎች ካሉ በደንብ በግልጽ እንዲሰሙ በፍጹም የእናንተ የውጫዊም የውስጣዊም ግፊት የለም። እንደው በጣም በጥንቃቄ ለማውራት አሁንም ማንን ፈርተን ነው የምናደርገው? ምን አይነት ጥፋት ተገኝቶብን ወይንም በምን አግባብ ይሄንን እናንተኛ ፎርስ ልታደርጉን ትችላላችሁ? ሌሎችን ለመጥቀምና ለማረም በተሳሳተ መንገድ የሚሄዱ ሌሎችም ካሉ እነሱ ለማስተካከል የተደረገ ነገር እንጂ ለመጉዳት ተብሎ የተደረገ ነገር እንዳልሆነ አሁንም ግልጸኝነት ልፈጥር እወዳለሁ። ወንድሜ ኤርሚ ቴንክ ዩ ወንድሜ ባይሉ